ዝናብ ጥሎ ጥሎ ሲያባራ ያካፋል። ውሸት የያዘው ሰው ሲሄድ ያንቀላፋል። በየሄደበትም ተክተፍትፎ ያልቃል። እምላችሁ እኮ የራቁት ቪዲዮ ይዛብኝ ነው ይላሉ ጫኔ። የራቁት ቪዲዮ ይዛብኝ ነው። የራቁት ቪዲዮ እንዳልክ ዘላለም አለምንክን እንግዲህ እዝችም እዛችም እየረገጥክ መኖርህ ነው ማለት ነው። አብርሃም አንድ ቀን እንግዲህ እውነትን ሳትናገር እንግዲህ ሩህ መውጣቷ ነው ማለት ነው። ወንድም መከታ ነው። ምኪ ደግሞ እስካሁን የበደልካት አይበቃህም ወይ እያለ እሱም እንግዲህ መቼስ አታርሙ፣ አትጎለጉሉ፣ ጉልጓሏችሁም አረማችሁም ጤፉቂያችሁም ምርቱንም እንደገና ንግዱም ሱፐር ማርኬቱም ሱቃችሁም የእናንተ ይሄ ነው ማለት ነው። ትክክል ናችሁ፣ ባይዘወይ ትክክል ናችሁ። ስራችሁ የነ ስለሆነ ለባብሳችሁ ጽድት ብላችሁ ከየት እንደመጣችሁ ከየት እንደተነሳችሁ አይታወቅም። ካሜራ ይደገናል። በካሜራ ደግና ቆየኝ እሱ መጣውን ተባብለክ ስርግ በዛም የሌለ ነው በቃ የሌለ። ዳኒ ደግሞ በቃ ከወንድም በላይ ነህ። ካሁን በኋላ ልብስን አዘገጃጅተክ እየተሻለ ነው። አሁን እየለቀቀህ ነው። የቻይብ እንደያዘ ሰው በጣም ካስተሃብቀተህ ነበረ። አሁን ደግሞ እንድትድን እያደረገ ነው። ምክንያቱም እጅል ጓደኛ ጋር የዋለ ጅል ነው ይባላልና የሰው ልጅ ጓደኛችሁንም ሚዜያችሁንም ምረጡ፣ የምታመካከሩትንም ምረጡ ይባላል። እንግዲህ ፍቅር እንግዲህ የራቁት ቪዲዮ ጊዛብኝ ነው። ሶሻል ሚዲያ ላይ የተወራውን ወስዶ ነው አይዲያ እንግዲህ የሚያመጣው ማለት ነው። እንደው ተስተካክለህ ካልመጣህ ላማለይ በሰማይ ወተቷንማ ላይ ሁነህ እንደምትቀር እወቅ። አዲስ ወደን ሳፍርቼ እበላለሁ ግጣለሁ ብለህ ከሆነ ስጋ ተዘግዝሎ ተንጠልጥሎ ሂደህ ባፈህ ነክሰህ ይዘህና እንደተባለ እንዳይጥና እንደውሻ ቀርተህ ብቻህን አሸሼ ገዳሜ ስትል እንግዲህ እናያለን ማለት ነው። አሸሼ ገዳይ አሃው ገደ አሸሼ ምንድን ነው? አሃው ገደ አንቺ ቤቴ አሃው ገደ እንዱኩ ቀርቼ ሽሮ በጥብጬ ነው በልቼ ሆዴም አልሞላሁ ሆ አያ በላያ ጉድ ፈላ ዘንድሮ። ፍቅር እንደ ያንተ ቤት አይደለ እንዴ? ለምን ዘው ብለህ አልገባህም? ለምንድን ነው ሄርም ያለችው የማናገር እፈልጋለሁ ብለህ ፈርተህ ምናምን በቃ እንደ ሴት ልጅ ተሽ ተዛ በቃ ሶሻል ሚዲያ ላይ መዋረድ ለአንተ ግማሽ ምን ይዘህ ሶሻል ሚዲያ ላይ መዋረድ፣ ሶሻል ሚዲያ ላይ መርከስ፣ ሶሻል ሚዲያ ላይ መቆሸሽ። እስኪ ከየትም ቢ ከዘመዶች ካመጣች ከየትም ቢ ካመጣች ከሷ ተማር፣ እስኪ ከሷ ቤተሰቦች ተማርሳ ልጅን እና ሚስትን ከጀርባ አስቀምጠክ አሁን ለዩቱብ ገንዘብ ብለክ በዚህ ልክ ተርመጥምጠክ ምን ያደርግልሃል አንተ? ምንም እኮ አይሰራልም። ዛሬ ደግሞ ከማጥበው በጣም ነው ቪዲዮ እየሰሩ ያሉት ማለት ነው። እሰይ ጎሽ ብለናል፣ ችግር የለውም። ግን ደግሞ ተው ይሄ ነገር አንድ ቀን ገለታት፣ አንድ ቀን የወጣባችሁ ለታ ፎቶ የወጣባችሁ ለታ ከነ ልጆቻችሁ ከነ ባሎቻችሁ ከነ ሁሉም የወጣባችሁ ለታ ባዷችሁን ትቀራላችሁ። አብርሽ እኔ እውነቱን ልንገረክ ጫኔ ልንገርህ የ80 ሚስትህንና ልጅህን ተስተካክለክ መተክ ቤተሰቦች ጋር ተስተካክለክ መተክ ብትሰራ ለአንተም ክብር ለቤተሰቦችህ ላፈራሃቸውም ሶሻል ሚዲያ ላይ ክብር ሲባል ብትመጣ የተሻለ ነገር ነው። እኔ ካንተ አላውቅም፣ ግን ደግሞ ይሄ ማህበረሰብን የሚጎዳ ህዝብን የሚጎዳ የወደቀ እየታየ አይደለም። ቤታችሁ ውድቅ ነው። ለ10 ፍሬ ለ20 ሰው ተብሎ በዚህ ልክ ወድቀ ተፈጥፍጠክ እንደዚህ ከመሆን ይሻልሃል። አብሽር ወደንሶቹ ምንም አይሉህም እኮ አንተ ከመረጥ ሰው ጋራ ክትት ያለ ከሺህ ቢወለዱ ከ50 ቢወለዱ ያስፈልጋል ጀግና ክትት ያለ ሞቱ እንደተባለው እንድኮን ተፈለክ ክትት ያለ አቋምህን ይዘክ ልጅና ሚስትህን ይቅርታ ጠይቀህ ሳትጃጃል ሰውነትህንም ሳትጥል ዘፍ ሳትዘነፋፈል ወደንስንም ሳታስቀይም ከወደንስ ላይና ከፋሚሊ ላይ ባይዘዊ ዘይት አፍልተህ ነው የደፋው። አሁን በዙሪያ ያሉ ሰዎች አንተን እየጎዱ እየጣሉክ መሆኑን አላወቅም። መካሪ ደግሞ አታል እና ሃይሜ ከኋላህ መተው እነ ብሩኬ ከኋላህ መተው አልፈው ሄደዋል። ገባህ? ሴት ይዘህ ሲመጣ ቀርቀፍ ሰው ጋር ለከክ ሲል ቀርቀፍ ሲያረጉት ምልስ እያለ ገብቶሃል? ሃይሜ እንኳን ትንሽህ እንኳን በልጣ ካንተን ይሄ ቁም ነገር ላይ ከልብስ ልብስ ዝንጥ ብለው ሳይጃጃሉ ምን ሳይሉ ቀን ቪዲዮአቸውን ማታ አንበሳቸውን ቦቦ ላይ ደግሞ በዛ በተረፈ ቦቦ ላይ ቁጭ ብለው ነው የሚያሉት። አያቸዋለሁ፣ ከታተላቸዋለሁ እኔ ምክንያቱም እዛም ስለነበርኩ እኔ ቦቦ ላይ ቁጭ ብለው ነው ሲሰሩ የሚያሉት። በ3 በ4 ነገር ነው ሲሰሩ የሚያሉት። አንተም ሰራ ትችላለህ፣ አይታወቅም። ሶሻል ሚዲያ ሰው መታመንም የለውም። ግን ደግሞ ራሳችሁን እየሸወዳችሁ ነው ወይንስ ህዝቡን አሁን ላይ እኮ የለም እኮ ጅል የለም እኮ ነቅቷል ሁሉም።
ከሌመጣ በዛ ቤት ዘርግፎ ላይቡን ዘርግፎ መሄድ የለም እኮ ማንኛት እኮ ነው የለም። አንተ እንደዚህ ብለህ ስለመጣውን ላይብ ላይ ያሉ ሰዎች ከላይብ ላይ ተዘርግፈው ሊያውኝ ይመጣሉ። ይሄ ዘበት ቀረኮ ላማን ላይ በሰማይ ወተታንማ ላይ አልቤ ወደ ላይ አልጠጣም እኮ ነው ነገሩ። በቃ የነጭ ጤፍ ዛላ ወርቃተ መንገዲ አንሻት አለኝ ወይ ነገር መውለድ ይሆንብሃል። ስለዚህ በራስ ጊዜ ስህተት እየሰራ ነው፣ ይወደክ ነው ምስኪን ሜል የለም። ለማንኛውም ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሀሳባችሁን አስተያየታችሁን አስቀምጡልኝ እህቶቼ። አመሰግናለሁ ሁላችሁንም እጅግ አድርጌ። ስኬቶች በርቱ። አሁንም ቢሆን ወደፊት ነው እንጂ ወደኋላ የለም። ግን ደግሞ እዛ ጋ የቆመርከውን ቁማር ማንሳት አለብህ። ብትሄድም ችግር የለም፣ ብትመጣም አትበጅም፣ ብትኖርም አትጠቅምም። ስለዚህ ምንም መጠቀሚያ ስለሌለህ ግን ፈጣሪ ድረስልህ። የእውነት በዚህ ልክ የሰው ልጅ 4 ዓመት ሙሉ ግማሽ ምን ይዞ የሰው ልጅ ተሽሎ ሲገኝ ነው እንጂ አንድ ሰው ያንን ሰው ካመጣ ካፈመሳ በቂ ነው። እንደ እህት እንደ ወንድም ሰላም እየተባባላችሁ ርቀታችሁን ጠብቃችሁ ብትሰራ ለአንተ ጤና አይሆንም። ወደንስን ለሁለት ለሶስት እየሰነጣጠቅ ወደንሶቹ አሁን ተከፋፍለዋል እኮ ወረድ ከነዚህው ብሶ ከኤርሜላና የአንታውን ተከፋፈሉ። በቃ አጣላችሁ፣ አበጣበጥካችሁ። ዛሬ ሰላም ታረጋችኋል፣ ነገ ውሃ ትደፋባችኋል። ዛሬ የተደፋባችሁ ስኬት ግን አንድ ነው። ለምን አይከፋ? ወዴት ይከፋፈላል? ይተውሃል። አንተን ጥቅልል ብለው ወደ ሩቺ ነው የሚገቡት። እንደውም እኮ ማርከው እኮ ብዙና መተዋል እኮ ጀግኖች ናቸው እንዴ። እኔ በጣም የሚገርመኝ ነገር የተውጀበጀበ ነገር የሰው ልጅ እገዛ ቤቱ ተቀምጦ ልጁንና ባሉን ከጀርባ አድርጎ አብልቶ አጠጥቶ ክላስ ዘግቶ ቪዲዮ ልንሰራ ነው ተብሎ ታስቦ ማጥቶ ከዚህ ውስጥ ገብተህ ቡጭረቀርቀርቀርቀርቀር ለሰው የሚሰጥ በቃ የለም። አሁን ሳንቲም የሚልክ የለም፣ ገንዘብ የሚሰጥ የለም። እዳ ካለብህም ተለምን እንደሆነ እንጂ የሚደርስልህ የለም። ልጆች ነቅተዋል። አንዳንድ እናቶቻቸው የረገሟቸው አባቶቻቸው የረገሟቸው አገራቸው ግራንት የሌላቸው ናቸው እንጂ ብልጦች ናቸው እኮ ልጆች። የኤርሜላ ልጆችን በስልክ ሆነዋል። አሁን ብልጥ ናቸው። ገንዘባቸውን የሚሰጣ ያለ አንተ ከዚችም ከዛችም ማንና ነው 3 ሴት በጎን አድርገህ የምታላምጠው ከወዲያ ከወዲህ። ፈጣሪ ድረስልክ። ለማንኛውም አቶ ጫኔ ግን እንደዚህ ባታደርጉ ጥሩ ነው። ለዚህ በማይበጅ ነገር አታደርጉ፣ ጥሩ አይመስለኝም። እንግዲህ ተራው ዛሬ ሄርሜላ ተራ ነው። የበረደ ቪዲዮ አትልቀቁ። በሷ እንዴ የበረደ ቪዲዮ ምን ያደርግላታል? ለምንድን ነው ገጭጓ የሌለው? ለምን ጠባት ፈጥረም ነበረ? ሄደ ለምንድን ነው በራፉን ያልሰበርከው? እንደዛ ሲሆን ነው እይታም ያለው። ምንድን ነው ይሄ የበረደ ቪዲዮ? በአንተ ገጭጓ ነው፣ በሌላው የበረደ። ይሄማ ውድቅ እኮ ነው። ለምን በሴቶቹ የበረደ ደሙ የወረደ ቪዲዮ አትልቀቅ? ጥሩ አይደለም። ለምንድን ነው በሩን ሰብረክ ያልገባው? ማን ይከለክለኛል ብለክ እኔ በሳምኳት እኔ በላስኳት እኔ ይዣት በተኛው ሴት ምን አገባችሁ ብለክ ለምንድን ነው በሩን ሰብረክ ያልገባው? ወይኔ ጉዴ! ኧረ ላይክ አድርጉኝ። ሰብስክራይብ